ስለ ሕይወት ቃል ይላል። ስለ ሕይወት ቃል ምን? ስለ ሕይወት ቃል እንናገራለን። የሕይወት ቃል ማን ነው ስትሉት በሁለት መንገድ ያቀርባል። ከመጀመሪያ የነበረ ነው ይላል። እግዚአብሔር ይመስገን የመጀመሪያው። ሁለተኛ ከመጀመሪያ የነበረ ብቻ ሳይሆን እኛ ራሳችን የምንናገረው እኛ ራሳችን ሰምተነዋል፣ እንዲሁም ደግሞ አይተነዋል፣ እንዲሁም ተመልክተነዋል፣ እንዲሁም በእጆቻችን ዳሰነዋል ይላል። በጣም ነው የሚገርመው። የመጀመሪያው ስለ ሕይወት ቃል እንናገራለን። የሕይወት ቃል ማን ነው? ከመጀመሪያ የነበረ ነው። ከመጀመሪያ የነበረ ነው ማለት ጅማሬ የሌለው ነው ማለት ነው። የጀመረበት ጊዜ የለም ማለት ነው። በጊዜ ቀመር ውስጥ የሕይወት ቃል ሀ ብሎ መኖርን አልጀመረም። በዘላለም ውስጥ የነበረ ነው። ይሄ ዘላለማዊ ማንነት ያለው ቃል ሕይወት ሰጪ፣ የሕይወት ቃል ሲል ሕይወት ሰጪ ማለቱ ነው። ሕይወት ሰጪ የሆነ ቃል በሰው ልጅ ታሪክ ውስጥ ደግሞ በሚታይ በሚሰማ በሚዳሰስ መንገድ ደግሞ ተገልጧል። ቢገርም ለዘላለም የሚኖር ብቻ ሳይሆን ጅማሬ የሌለው ብቻ ሳይሆን የተፈጠረ ያልሆነ ብቻ ሳይሆን ከአብ ጋር ለዘላለም የሚኖር አምላክ ብቻ ሳይሆን ዘላለማዊ ብቻ ሳይሆን የሕይወት ቃል ሕይወት ሰጪ ቃል ደግሞ በሰው ልጅ ታሪክ ውስጥ ሊሰማ በሚችል መንገድ ተሰምቷል፣ ሊዳሰስ በሚችል መንገድ ተዳሷል፣ አይተናል አንድ፣ እንዲሁም ደግሞ ዳሰናል፣ እንዲሁም ደግሞ ሰምተናል። ይሄ ለዘላለም ይኖር የነበረ የሕይወት ቃል ሕይወት ሰጪ የሆነ ቃል በሚታይ በሚሰማ በሚዳሰስ በምንመለከተው መንገድ የተገለጠው ሰው ሆኖ ስለመጣ ነው። ስለዚህ ሰው ሆኗል። መቼም የሚታይ ከሆነ አካል አለው፣ የሚሰማ ከሆነ አንደበት አለው፣ የሚዳሰስ ከሆነ ተክለ ሰውነት አለው ማለት ነው። ስለዚህ በዚህ አይነት መንገድ ተገልጧል ብሎ ነው የሚናገረው። ቁጥር 1 ላይ የአምላክ ሰው መሆን የቃል ስጋ መሆን የሚይዝ የሚናገር ትልቅ እውነት ነው። አስደናቂ እውነት ነው። ረቂቁ አምላክ ቅርብ ሆነ፣ ምጡቁ አምላክ በመካከላችን አደረ። ልክ ዮሐንስ ወንጌል ምዕራፍ 1 ላይ እንዳለው ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በመካከላችን አደረ። ተበርናከ በእኛ መካከል ሰፈረ። እግዚአብሔር በመካከላችን መመላለስ ጀመረ። እግዚአብሔር ይመስገን።